ከተወፈቁት ውስጥ አላህ ያድርገን። በሚቀጥለው ዓመት አላህ ያገናኘን። ዓመታት ምን ጾመው አላህ ያድርገን። ነገር ግን አንድ ሙእሚን የረመዳን አላህ ሸዋልንም የፈጠረው አላህ መሆኑን ያውቃል። ረመዳን ላይ የተገዛውን ጌታ ሸዋልም ላይ ያስከትለዋል። ወዕቡድ ረበክ ተብሎ ታዟል። ጌታህን ተገዛ ሐታ የእትየከል የቂን፣ ከጌታ ዘንድ እውነቱ እስኪመጣልህ ሞት እስኪመጣ ቀጥል ተብሏል። ጉዞውን ይቀጥላል። እንደ ነቢዩላህ ዒሳ ይችን አባባል ይላል ወአውሳኒ ቢሰላቲ ወዘካት፣ አላህ ጌታም አደራ ብሎኛል በሶላትና በጾም ዘካን በማድረግ ማዱምቱ ሐየን፣ በሕይወት እስካለው ድረስ በዒባዳው ይጸናል። ሶላቱን አያቋርጥም። ወለዚነ ሁም ዐላ ሶላዋቲሂም ዩሓፊዙን፣ እነዛ የኔ ምእመናን ማለት ሶላታቸውን በቋሚነት የሚቀጥሉ ናቸው። ፊ ሶላቲሂም ዳኢሙን፣ ዘውታሪ ናቸው ሶላታቸውን። ረመዳን ላይ ታይቶ ሸዋል ላይ አይጠፋም። የሸዋል ጌታ የረመዳን ጌታ መሆኑን ጠንቅቆ ያውቃል። በዒባዳው ላይ ይጸናል። ላ ተኩኑ ረመዳንይን ወላኪን ኩኑ ረባንይን፣ የረመዳን ባሪያ አትሁኑ የአላህ ባሪያ ሁኑ ይላሉ ሰለፎቻችን። ሁላችሁ እንደምታውቁት እዚች ምድር ላይ ከተከሰቱ ግዙፍ ክስተቶች ውስጥ ነቢዩና ሙሐመድን ዓለይሂ ሰላቱ ወሰላም ያጣንበት ክስተት ነው። ረሱሉ ወደ አኺራ ሲጓዙ ሰሃቦቹ አቅላቸውን አላወቁ እና ዑመር ሰይፋቸውን መዘዙ። ነቢዩ ሙሐመድ ሙቷል የሚለኝ በዚህ ሰይፍ አንገቱን አገናኘው ይል ነበር። ራሳቸውን ሳቱ። ክስተቱ አስደንጋጭ ነው። ከመሃላቸው ፀሐይ ተነሳ፣ ጨረቃ ተጓዞች ጨለመባቸው። በዚህ ድንጋጤ ውስጥ እያሉ አቡበክር ስዲቅ መጡ። ምን ሆናችሁ ነው? ክስተቱን ነገሩት። ወደ ነቢዩ ዓለይሂ ሰላቱ ወሰላም ሄደ። ገለጣቸውና ሳም አድርጎ ጥብተ ሐየን ወመይተን፣ በሕይወትም ሙተህም ምታምር ጣፋጭ ነህ አላቸው። ከዛም ተመለሰ ወደ ሰሃባው አንድ አንቀጽ አነበበላቸው። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል፣ ነቢዩ ሙሐመድ እኮ ሌላ አይደሉም እንደ ቀደምት መልእክተኞች አንዱ እንጂ። አፈ ኢማት፣ እሱ ቢሞት አው ቢገደል ከመስመር ትለቃላችሁ እንደሚለውን አንቀጽ አነበቡላቸው። ሰከኑ። ቁርአኑ አሁን የወረደ ይመስለን ነበር አሉ። አሁንም እላለሁ እዚህ ሚንበር ላይ ሁኜ ረመዳንም ከአላህ ወሮች ውስጥ አንዱ ነው። ታዲያ ረመዳን ሄደ ብለን ወደ ኋላ እንመለሳለን እንዴ? የረመዳን ጌታ ሸዋልም ላይ ጌታችን እሱ ነው። የዓመቱ ጌታ እሱ ነው። ሕይወት ፍጻሜዋ እስክንደርስ መስመር ላይ እንጸናለን። ዛሬ የተወሰኑ የረመዳን ትዝታዎች እናነሳለን። ረመዳን የመጣው በአንድ ወር ውስጥ አላህ ኮትኩቶን ለቀጣይ 11 ወር ስንቅ እንዲሆነን ነው። ለዓለኩም ተተቁን፣ በዚህ ወር ውስጥ ተቅዋን ልታዳብሩ ልትታነጹ ይከጀላልና ይላል ቁርአን። እዚህ ወር ውስጥ ምን ተማርነ? ትዝታዎቹም እናስቀጥላቸውና የት ናቸው? አንድ 3 ነጥቦች እናንሳ። ሁላችሁ እንደምታውቁት ረመዳን የቁርአን ወር ነው። ሸህሩ ረመዳን الذي انزل فيه القرآن፣ አላህ የተከበረውን ንግግሩን እንዲወርድ የፈቀደበት ወር ረመዳን። ከረመዳን ጋር ታርቀን ቁርአን ጋር ታርቀን ቆይተናል። አንድ ገጽ እንኳን ማይቀራ ሰው ለማየት ይከብድ ነበር። አሁን ረመዳን ወጣ፣ ቁርአኖች ተከደሩ፣ ወደ ሸልፍ ተመለሱ። ይሄን ካረግነ ከነቢዩ ክስ ውስጥ እንገባለን። ነቢዩ ዓለይሂ ሰላቱ ወሰላም ለጌታቸው ክስ አቅርበዋል። ወቃለ ረሱሉ፣ መልእክተኛው ማለ ያ ረቢ ጌታዬ፣ ኢነ ቀውም ኢተኸዙ ሃዘል ቁርአነ መህጁራን፣ የኔ ኡመቶች እኮ ቁርአኑን ህዝቦቼ የተተወ ሲሆኑ ያዙት። ቁርአንን አለመቅራት ቁርአንን ከመተው ውስጥ ይቆጠራል። ቢያንስ በዚህ ረመዳን ከወሰድነው ኩትኮታ ትዝታዎች ማህተሞች ውስጥ በቀን 1 ገጽ 2 ገጽ 1 ጁዝ መቅራት ከ20 ደቂቃ አይፈጅም። ቲክቶክ ላይ 2 ሰዓት እናጠፋለን። ፌስቡክ ላይ 1 ሰዓት እንገላለን። 1 ጁዝ መቅራት ከ20 እስከ 25 ደቂቃ ብቻ ነው ይፈጅ። 1 ጁዝ አልተሳካም 10 ደቂቃ ውሰድና ግማሽ ጁዝ ቅራ። እሱ አልተሳካም 5 ደቂቃ ውሰድና ሩብ ጁዝ ቅራ። ቁርአንን ሳንቀራው እንዳኑ ሳናየው እንዳያመሽ፣ በረከቱ እንዳይቋረጥብን፣ እዝነቱ እንዳይዘጋብን ገልጠን ንክደን። ቁርአኑን መቅራት ከከበደን ዛሬ መሰጣችሁ ወሲያ ልብ በሉ፣ ቁርአንን በማዳመጥ እናختም። ቲቪ ላይ እንክፈት እንስማው ገደም ብለን።
ቁጭ ብለን መኪና ውስጥ እናዳምጠው። ቢያንስ በማዳመጥ እናክትመው። ነቢዩ ዓለይሂ ሰላቱ ወሰላም ከሌላው ቁርአን ሲቀራላቸው ማዳመጥ ይወዱ ነበር። ኢብኑ መስዑድ ረዲየላሁ ተዓላ አንሁ ከማ ዐንደ አልቡኻሪ ቡኻሪ ላይ በተዘገበው ጠሩኝ አለ ነቢዩ ዓለይሂ ሰላቱ ወሰላም። ኢብኑ መስዑድ ተጠጋቸው። እቅራ ዐለይ አሉኝ፣ ቁርአንን አንብብብኝ አሉ። ኢብኑ መስዑድ ሀያ ያዘው። አአቅረኡ ዐለይክ ወዐለይከ ኡንዝል፣ ባንተ ላይ ቁርአን ወርዶ ባንተ ላይ አነባለሁ እንዲህ አላቸው። እሳቸው ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? እኔ ከሌላ ሳዳምጠው ደስ ይለኛል አሉ። ተመልከት፣ ስብዕናቸው ተማሪያቸው ነው፣ ከሱ ማዳመጥ ያስደስታቸዋል። እኛ ደግሞ ከኛ ውጭ ሌላ እንዲደመጥ አንፈልግም። ብቸኛ የበላይ ተሰሚ መሆን የምንፈልገው ደግሞ እኛ ነን። ሌላውን ማድነቅ፣ ለሌላው እውቅና መስጠት እንደ አይነት ነፍስያ መሽታድለን። እቅራብኝ ቁርአን አሉት። እንዴ አንተ ላይ ወርዶ ጅብሪል መጥቶ አስተምሮ እኔ ልቅራብህ እንዴ አላቸው። ከሌላው ሳዳምጠው ደስ ይለኛል። ሱረቱ ኒሳ ቀራውባቸዋል፣ ገጾችን አገላበጡ። ከዛም አንድ የቁርአን አንቀጽ ላይ ደረሱ። ፈከይፈ ኢዛ ጅእና ሚን ኩሊ ኡመቲን ቢሸሂድ ወጅእና ቢከ ዐላ ሃኡላኢ ሸሂዳ። እንዴት ሊሆን ነው ይላል ቁርአን። በእያንዳንዱ ኡመት ላይ ምስክር አድርገን ስናመጣ፣ አንተንም በኡመቶች ላይ ማድረስህን ምስክር አድርገን ስናመጣ ነገሩ እንዴት ሊሆን ነው ይላል። ክስተቱ አስፈሪ ነው። መልእክተኛው እዚህ ላይ ሐስቡክ በቃ አቁም አሉ። ኢብኑ መስዑድ ምን ይላል? ቀና ብዬ አየዋቸው ይላል። ፈኢዛ ዐይናሁ ተዝሪፋን፣ አይናቸው በእንባ ታጥቦ ነበር ይላል ነቢዩ ዓለይሂ ሰላቱ ወሰላም። መቅራት አልቻልንም፣ ቢያንስ እናዳምጠው። የቁርአን ትክክለኛው ጥፍጥናና እንባ የሚመጣው ስትቀራው ሳይሆን ስታዳምጠው። ኢማሙ ሲያሰግድ፣ ተራዊህ ሲሰገድ ስታዳምጠው ከምትቀራው በላይ ኹሹዕ ይመጣል፣ ተደቡር ይመጣል፣ እንባ ይመጣል። ለዛ ነው ቁርአን ላይ ቁርአንና ለቅሶ የመጡት ሌላው ሲያነብላቸው ያለው። ወኢዛ ሰሚዑ ማ ኡንዚለ ዐለ ረሱል ተራ አዕዩነሁም ተፊዱ ሚነ ደም፣ ወደ መልእክተኛው የተወረደውን በሰሙ ጊዜ ቁርአን አይናቸው በእንባ ሲሞላ ታያለ ይላል አላህ። ወኢዛ ቱትላ ዐለይሂም አያቱ ረሕማን ኸሩ ሱጀደን ወቡኪያ፣ የአረሕማን አንቀጽ በእነሱ ላይ ሲነበብ ሲያዳምጡት ኸሩ ይደፋሉ፣ ሱጀደን ሰጋጅ ሆነው፣ ወቡኪያ እያነቡ ይወድቃሉ። የአላህ ባሮች ቁል አሚኑ ቢሂ አው ላ ቱእሚኑ ኢነ ለዚነ ኡቱል ዒልመ ሚን ቀብሊሂ ኢዛ ዩትላ ዐለይሂም የኽሩነ ሊልአዝቃኒ ሱጀደን ወየቁሉነ ሱብሓነ ረቢና ኢን ካነ ወዕዱ ረቢና ለመፍዑላ ወየኽሩነ ሊልአዝቃን የብኩን ወየዚዱሁም ኹሹዓ። የጌታ አንቀጽ በእነሱ ላይ ሲነበብ ተደፍተው በእንባ ሲታጠቡ ታያለ ይላል አላህ። ቁርአንን ስታዳምጠው ለመመሰጽ የበለጠ ለማልቀስ የቀረበ ነው። ክፈቱት መኪናችሁ ውስጥ። አብዛኞቻችን ከቤታችን ቢሮ እስክንደርስ በትንሹ 20 ደቂቃ ይፈጃል። አንድ ጁዝ አዳመጥክ ማለት ባይሆን ስልክ ሲደወል ቁርአኑን አቆመው ብታወራ ከሆነ። ሰው ስታወራ ቁርአን ክብር አለው። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ፣ አዳምጡት። ወአንሲቱ ጸጥ በሉ። ለምን? ሽልማቱ እዚህ ጋር ለዓለኩም ቱርሐሙን፣ ሊታዘንላችሁ ዘንድ ይከጀላል። ሙሉ እዝነት ወደ ቤትህ ይገባል። ቁርአን ሲቀራ ዝም ብለህ አዳምጥ። እዝነት ልጆች ጋር፣ ትዳር ጋር፣ ስራህ ጋር፣ ማህበራዊ ህይወት ጋር፣ ቤተ ዘመዶች ጋር፣ የዳዕዋህ ጉዞ ጋር፣ የንግድ መስመር ጋር፣ የፖለቲካው ሁኔታ ጋር የአላህ እዝነት ይገባል። ወአንሲቱ ጸጥ በሉ ለዓለኩም ቱርሐሙ። ከረመዳን ትዝታዎች ይዘን ከምንቀጥለው ቁጥር 1 ከቻልነ ቁርአንን ማክተም ቢያንስ በየወሩ ካልተሳካ በየ2 ወሩ ግማሽ ጁዝ በቀን እንቅራ፣ ካልሆነ ሩብ እንቅራ። ያልተሳካልን በማዳመጥ እናክትማ። አጅሩ ያለው አላህ ዘንድ። የመጀመሪያ ረመዳን ትዝታ ይዘነው የምንወጣው አስተምህሮት ምን ዚክረያት ረመዳን አተዓልቁ ቢልቁርአን፣ ቁርአን ጋር ተሰፍተን እንቀጥላለን። ሁለተኛ ከረመዳን ትውስታዎች ውስጥ ካስተምህሮቶች ውስጥ አስያም፣ ረመዳን ጾምን አስተምሮናል። ሳይበሉ መዋልን አለማምዶናል። ጾም የዒባዳዎችን ጥፍጥና እንደሚገልጽ አይተንበታል። ረመዳን አስያሙ ጁነቱን ወጀነቱን ብለናል።
ጾም ጋሻ ነው፣ ከመጥፎ መከላከያ፣ ከሳት መከላከያ፣ ወጀነቱን የደስታ ማዕከል። ጾመህ ዒባዳ ይጣፍጣል። ጾመህ ቁርአን ስትቀራው ትርጉም አለው። ጾመህ ዱዓ ስታረገው ጥፍጥና አለው። ለእስቲጃባ የቀረበ ነው። ጾም ልቦናን ይከፍታል፣ አይንን ያረጥባል፣ ምድርን ከሰማይ ቶሎ ያገናኛል። ይሄን ጥፍጥና ከረመዳን በኋላ ማስከተል አለብን። ጾም ሌላ ጥቅሙን ተመልክተናል። ለአካል ጤንነት ነው፣ ለቀልብ ብቻ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም ጦበራኒ ላይ በተዘገበው ሰነዱ ደካማ በሆነው ዘገባ ላይ ጹሙ ተሲሑ ጤንነትን ታገኛላችሁ። የሰው ልጅ ሲጾም ውስጥ የተቀመጡ ትርፍ ነገሮች ይቃጠላሉ። ምሳሌ የሚበላ ሲያጣ ሌላ ወደ መጋዘን ሄዶ ነው ሰውነት የሚያጸዳው። ጾም ጤንነት ነው። አሜሪካ ውስጥ ፋስቲንግ ሆስፒታል የጾም ሕክምና ሆስፒታሎች አሉ። ሰዎችን የሚያክሟቸው በማስራብ በማጾም። እስልምና ግዴታ አድርጎ አንድ ወር አጥቦናል። አላወቅነውም እንጂ ብዙ ታክመናል። ይህ ሕክምና መቀጠል አለበት። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ወደ ግብፅ ነገስታት፣ ወደ ተለያየ የዓለም ነገስታት ደብዳቤ ልከዋል ስለሙ ብለው። ከላኩት ንጉሥ ውስጥ ሙከውቆስ ይገኝበታል። የግብፁ ንጉሥ ላኩለት ስለም ብለው። ለመስለም አልፈለገም። ነቢይ መሆናቸውን ግን አውቀዋል። ሻም አካባቢ ምትወጣ መስሎኝ ነበር፣ ከዓረቡ ምድር አልጠበቅኩህም አላቸው። ለሁሉም ስጦታ ብሎ 3 ነገር ላከላቸው። ይህን ዘገባ እብኑ ከሲር ወእብኑ አሲር ሐታ እብኑል ቀይም ፊ ዛዲል መዓድ ጠቅሰውታል። 3 ጊፍት ላከላቸው። ማርየተል ቅብጥያ አገቧት እሷ። ፈረስ ላከላቸው፣ ለጅሃድ ይሆናል አሉ። 3ኛ አንድ ሰው ላከላቸው፣ ዶክተር፣ ታዋቂ ስፔሻል ዶክተር። ይሄም ለሕክምና ይሆና አላቸው። ነቢዩ ዶክተሩን አልፈልግም አሉት። ለምን? ታዋቂ እኮ ስፔሻሊስት ነኝ አላቸው። እኛ እኮ ህዝቦች ነን አሉት። ይህን የህይወት መርሃችሁ አድርጉ። እኛ እኮ ህዝቦች ነን፣ ሳይርበን አንበላም፣ ስንበላ ደግሞ ሳንጠግብ እናቆማለን። በሽታ ከየት ይመጣል አሉ። ግልጽ ነው። የነቢዩ ዓለይሂ ሰላቱ ወሰላም የህይወት ፍልስፍና ጀርመን ላይ ትልቅ ሆስፒታል አለ። ይችን የነቢዩን ንግግር ጽፈው ከስር ሚን ሙሐመድ ፕሮፌት ኦፍ ኢስላም ብለውታል። እኛ ህዝቦች ነን፣ ሳይርበን አንበላ። ምሳ ደረሰ ተብሎ አይበላም። በነቢዩ ፍልስፍና አስተምህሮት ስንበላ ሳንጠግብ እናቆማለን። በሽታ ከየት ይመጣል አሉ። ይሄ የህክምና ሳይንስ አስኳል ነው። በሽታዎች ሁሉ ከትርፍ አመጋገብ የሚመጡ ናቸው። ይገባል የሚቃጠል የለም፣ በሽታ ነው። ምግብ ለሰው ልጅ ወዳጁም ጠላቱም ከመጠንከው አቅም ነው፣ ካበዛኸው ጠላት። ገና በ50 ዓመቱ ደም የሚለካው የምግብ ብዛት እኮ ነው። የነቢዩ ዓለይሂ ሰላቱ ወሰላም የህይወት ፍልስፍና እኛ ህዝቦች ነን፣ ሳይርበን አንበላ፣ ስንበላ ሳንጠግብ እናቆማል። ለዛ ነው የነቢዩ ሆድ ትላለች እናታችን አይሻ የተመተረ መሰላል ይመስል ነበር ትላለች። ሆዳቸው ቅርጹ የሚያምር ቅርጽ ያለው የተከፋፈለ ነበር፣ ደረተ ሰፊ ሰለላሁ ዐለይሂ ወሰለም። አመጋገባቸው ስርዓት ያለው። ይሄን የነቢዩን ፍልስፍና ዘለልንና ጥገናዊ ለውጥ ውስጥ ገባን። ጅም እንስራ፣ ወክ አድርግ፣ አይ ፍሩት ብቻ ቬጀቴሪያ የሚባል ሁሉ ተፈጠረ። ኑትሪሽን ሳይንሱ ነው ወጣ። ፊልድ እኮ ነው ኑትሪሽን፣ ፒኤችዲ ሁሉ ይሰራበታል። የአመጋገብ ሳይንስ ሆነ። የሰው ልጅ ዝም ብሎ ይከታል፣ ፍልስፍናውን አያውቅም። አይ እኔ ሰላጣ ብቻ ነው የሚበላ የሚል ሰው ታገኛል። እስልምና ምግብን አልመረጠም፣ አመጋገብን የመጠነው እስልምና። ደሮ ብላ፣ ስጋ ብላ፣ አሳ ብላ፣ ሰላጣ ብላ መጥነው። ምታቃጥለውን ያህል ብቻ ወሰድ። ዕዳ ታስቀምጥ። ራት ላይ ትልቅ ምግብ ከበላ ሰውነትን የሚያጸዳው ዋይት ብለድ ሴሎች ማጽዳቱን ይተውና ለመፍጨት ይመጣሉ። ሰራዊቱን ይሰበስባሉ። አንተ አዲስ ስራ መጥቶብናል፣ ጽዳቱን ተው ይባባላል። ገና መፍጨት ላይ ናቸው። ሙሉ ሌሊት ማጽዳት የለም። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ እንደምናልፈው ያውቃሉ። ጹሙ አሉ፣ ተሲሑ ጤንነትን ታገኛላችሁ። ጾምን መቀጠል መንፈሳዊ ብቻ አይደለም ያለው፣ አካላዊ ጥገና አለ። ከረመዳን በኋላ ጾምን የማስቀጠል ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ልምምዱ የጾም እንዲቀጥል መን ሳመ ረመዳን አሉ። ረመዳንን የጾመ ወአትበዐሁ ብ6 ሚን ሸዋል
ከዛም በሸዋል ያስከተለው ፈከአነማ ሳመ الدهر كله አመቱን እንደጾመ ይቆጠራል። ያበረታቱን ነው ያነሳሱን ነው። ከረመዳን በኋላ ከጾም እንዳንፋታ ነው። በስድስት ቀን ዱብ ዱብ ብለን ሰኞና ሐሙስ ጋር እንድናልፍ ነው። ጾምን ከረመዳን ትውስታዎች ውስጥ የመጀመሪያው ቁርአን፣ ሁለተኛው ጾም። አልተሳካልንም ሰኞ ሰኞን ብቻ ናዛል፣ ካልሆነ ሐሙስ ብቻ ናዛል። ቀስ እያልን ጾምን መላመድ የዱዓ ቀናችን የዒባዳ ቀናችን ማድረግ። ሶስተኛው ከረመዳን አስተምሮቶቻችን ውስጥ ረመዳን ላይ ሰደቃ ለምደናል። ሰደቃ መስጠት ተምረናል። አብዛኛዎቻችን አልሐምዱሊላህ ዘካ ሰጠናል፣ ሰደቃ ሰጠናል። እጃችን ተዘርግቶ ነበር። ሊታጠፍ አይገባም። ከረመዳን በኋላም የአላህን ጸጋ እንፈልጋለን። ከረመዳን በኋላም የአላህን ችሮታ እንፈልጋለን። ነቢዩ ዓለይሂ ሰላቱ ወሰላም ኢብኑ አባስ ቡኻሪ ላይ እንደሚናገሩት ካነ አጅወደ ናስ የቸሮቹ ጥግ ነበሩ። ተጠይቀው እምቢ ብለው አያውቁም። ነቢዩ ዓለይሂ ሰላቱ ወሰላም የጠየካቸውን እምቢ ብለው አያውቁም። እዛ ነው ገጣሚው ምን ይላል? ማ ቃለ ላ ቀጡ ኢላ ፊ ተሸሁድህ ለውለት ተሸሁዱ ለካነት ላኡሁ ነዓሙ ይላሉ። ነቢዩ እኮ ላ የሚለውን ቃል የተጠቀሙት ሻሃዳ ሲያደርጉ ነው። አተሕያቱ ስንቀራ ምን እንላለን? አሽሃዱ አን ላ እንላለን አይደል? ከአላህ ውጭ የለም ለማለት አፍራሽ ነው ላ ኖ ማለት ነው። እዛች ላይ ብቻ ነው ላ ብለው የሚያውቁት። ከምንም ነገር ከጠየቃቸው እሺ። ተሸሁድ ባይኖር ኑሮ ቃላቸው ሁሉ ነዓም ይሆን ነበር ይላል። ተጠንቀቅ ይላል ገጣሚው ሲጨርስ። ነፍሳቸውን እንዳትጠይቀው እንዳናጣቸው ይላል። ይሰጡሃል። ቸር ደግ ነበሩ ነቢዩ ዓለይሂ ሰላቱ ወሰላም። ይሄ ደግነት ከረመዳን ውጭ መቋረጥ የለበትም። ነጋዴዎች ሁላችን ነጋዴ ነን። ከትርፎቻችን ፐርሰንቴጅ እናውጣ። ረመዳን ላይ ዘካ ስለምንሰጥ አይደል የቀለለን መስጠቱ 2.5 ግዴታ ስለሆን ሰጠናል። ከረመዳን ውጭ ከትርፌ ለአላህ 2% ብለን እንጻፍ። መሬት ስትሸጥ ትርፍ አለ 2% ለአላህ ስጥ። ያኔ አትሳቀቅም፣ ስልክ አትዘጋም። የመስጂድ ማሰሪያ ስርጠን ስትባል ለየቲሞች ሲባል አጠፋ። አሁን ሀብታሙ ስደውለት ይደናገራል። ረመዳን በኋላ ስልክ አይፈልግም፣ ሞቅ ያለ ሰላምታም አይፈልግም። ጥያቄ እንዳይመጣብህ ለምን